ለታይታ የቀረበ ፍቅርና የተላጠ ሙዝ አንድ ነው። ልብ ብላችሁ ከሆነ ሚዲያ ላይ የቀረቡ ካፕሎች አብዛኞቹ ተለያይተዋል። ለምን ይመስላችኋል? የተገለጠ ነገር አደጋው ብዙ ነው። እዩኝ እዩኝ ማለትም ሲበዛ ደስ አይልም። ፍቅር ወደ ትዳር ከተቀየረ በኋላ ቢገለጥ ችግር የለውም። እሱም ቢሆን አግባብነት አለው ብዬ አላስብም። ግን ለታይታ የቀረበ ፍቅርና የተላጠ ሙዝ እድሜያቸው አጭር ነው። ሞት ብቻ ነው የሚለየን ያላችሁ ጥንዶች አልተለያያችሁም? አብራችሁ ናችሁ እስካሁን? አንተም ከሌላ ሰው ጋር አንቺም ከሌላ ጋር እልም ያለ የጦፈ ፍቅር ጀምራችኋላ። አያችሁ፣ በፍቅር ግንኙነት ውስጥ አብራችሁ ስትሆኑ እርግጠኛ ያልሆናችሁበትን ቃል መስጠት የሌለባችሁ ለዚህ ነው። እንደዛ ብላችሁ አሁንም ድረስ አብራችሁ ያላችሁ ግን እውነት አይለያችሁ። የወደቀ ሰው ላይ ተዘባባችሁ ብዙ ነው። ቀን ዘንበል ብሎ የጣለውን ሰው ማንም አይፈልገውም። ሐዘን ሲሰብራችሁ፣ ቀን ሲጥላችሁ፣ ሁሉ ነገር እንደ ቀልድ ከእጃችሁ ሲበተንና ግራ ሲገባችሁ፣ ነገር ዓለሙ ጭልምልም ሲል ነገር አለ። ለታይታ የቀረበ ፍቅርና የተላጠ ሙዝ አንድ ነው። ልብ ብላችሁ ከሆነ ሚዲያ ላይ የቀረቡ ካፕሎች አብዛኞቹ ተለያይተዋል። ለምን ይመስላችኋል? የተገለጠ ነገር አደጋው ብዙ ነው። እዩኝ እዩኝ ማለትም ሲበዛ ደስ አይልም። ፍቅር ወደ ትዳር ከተቀየረ በኋላ ቢገለጥ ችግር የለውም። እሱም ቢሆን አግባብነት አለው ብዬ አላስብም። ግን ለታይታ የቀረበ ፍቅርና የተላጠ ሙዝ እድሜያቸው አጭር ነው። ለታይታ የቀረበ ፍቅርና የተላጠ ሙዝ አንድ ነው። ልብ ብላችሁ ከሆነ ሚዲያ ላይ የቀረቡ ካፕሎች አብዛኞቹ ተለያይተዋል። ለምን ይመስላችኋል? የተገለጠ ነገር አደጋው ብዙ ነው። እዩኝ እዩኝ ማለትም ሲበዛ ደስ አይልም። ፍቅር ወደ ትዳር ከተቀየረ በኋላ ቢገለጥ ችግር የለውም። እሱም ቢሆን አግባብነት አለው ብዬ አላስብም። ግን ለታይታ የቀረበ ፍቅርና የተላጠ ሙዝ እድሜያቸው አጭር ነው። ወደ ላይ ቀጥ ብለው ብዙ የረዘሙ ዛፎች ፍሬ አልባ ናቸው። የሚበላ ፍሬ ያላቸው ዛፎች ግን ዝቅ ብለው ፍሬያቸውን ሌላ እንዲቀጥፍ ይፈቅዳሉ። እያወራ ያለሁት ስለ ዛፍ አይደለም፣ ስለ ሰው እንጂ። ለሌላ የሚተርፍ ለሌላ የሚቆረስ ማንነት ያላቸው ሰዎች ራሳቸውን ዝቅ ለማድረግ ፈቃደኛ ናቸው። የደከምንለት ሳይሆን የተሰጠን ነው የኛ የሚሆነው። እኛ ግን እንደዛ አይመስለንም። ነገሮችን በልፋት በጥረት እንደገና በትግል የኛ የምናደርግ ይመስለናል። ህይወት ላይ ለኛ የተሰጠን የራሳችን ነገር አለን። በድካማችን በትግላችን ሳይሆን ተቀብለን ብቻ የኛ የምናደርገው ነው። ትግል ቀንሱ። በመሰሪነት እባብ የሚቀናባችሁ ሰዎች አላችሁ። ክፋታችሁ ከመጠንም በላይ የሆነ ማለት ነው። እኔም ማዝነው ለእናንተ ነው። ይሄ መርዛችሁ አዙሮ እንደሚደፋችሁ አውቃለሁ። በክፋት ዛሬ ልታሸንፍ ትችላለህ፣ ግን እመነኝ ነገን አታልፈው። ንግግሮች በሙሉ ማራኪ ናቸው። እኔ የምልህ ብዙ መጽሐፍ ታነባለህ እንዴ? ብዙ መጽሐፍ አላነብም፣ ብዙ ሰው አዳምጣለሁ።